በካሌብ ልጅ በአፄ ገብረ መስቀል ዘመነ መንግስት በልዩ ልዩ የዜማ ድርሰቱ ለኢትዮጵያ ብርሃንን ያበራላት ማህሌታዊው ቅዱስ ያሬድ በመንፈስ ቅዱስ እየተመራ በብቃትና በንቃት የደረሰውን የስምንቱ ቅዱሳን አባቶች መሪ የሆነ ብፁዕና ቅዱስ የእግዚአብሔር ፍጹም አገልጋይ የሚሆን አባ ዘሚካኤል በኋላ አቡነ አረጋዊ የተባለ የዚህን ዓለም ክብርና ብዕል ንቆ አጥቅቶ በትዕግስቱ ጽናት በትሩፋቱ ብዛት ያደረገውን ተአምራት የሚናገር የገድሉን ዜና ለመጻፍ እንጀምራለን። የአባታችን የአቡነ አረጋዊ ጸሎቱ በረከቱ ሀብተ ረድኤቱ ከሁላችን ጋር ለዘላለሙ ጸንቶ ይኑር አሜን። ይህ ከእንጦንስና ከመቃርስ ከጳኩሚስም የምንኩስና ወይም መንፈሳዊ ሐረግ አራተኛ ትውልድ የሆነ የአባ ዘሚካኤል ወይም አረጋዊ አነሳሱ ወይም አመጣጡ እንዲህ ነው። ዳግመኛም ይህ የእግዚአብሔር አገልጋይ የትውልዱ ነገር እንዲህ ነው። አባቱ ከሮም ነገሥታት ወገን የሆነ ስሙ ይስሐቅ የተባለ ሲሆን የእናቱ ስም ዕድና ይባላል። ሁለቱም እውነተኞችና ታማኞች እግዚአብሔርን የሚፈሩና የሚያከብሩ ነበሩ። የመጀመሪያውን ጥበብ እግዚአብሔርን መፍራት፣ ሕገ ኦሪትን፣ ትምህርተ ነቢያትንና ቅዱሳት መጻሕፍትን እያስተማሩ አሳደጉት። እሱም በመንፈስ ቅዱስ ኃይል እየጸና እየበረታ ሄደ። ዕለት ዕለትም ጠዋትና ማታ ወደ ቤተ ክርስቲያን እየሄደ ጸሎት ከመጸለይ አያቋርጥም ነበረ። ሚስት ያገቡለት ዘንድ ፈልገው የታላላቅ ነገሥታት ወገን የምትሆን ሚስት አጩለት። እሱ ግን ፈጽሞ እምቢ አለ። ከሕፃንነቱ ጀምሮ በመንፈስ ቅዱስ እየተቃኘ አድጓልና። ከብዙ ዘመን በኋላም አባታችን አቡነ ዘሚካኤል ወይም አቡነ አረጋዊ ከሮም ወደ ጽር ወይም ግሪክ ሀገር ታላቁን የመንፈሳዊ ማኅበር ያቋቋመ ወይም የመሰረተ የመነኮሳት ሁሉ አባት የሚሆን አባ ጳኩሚስ የሚኖርባት ደውናስ ወደምትባል ገዳም መጣ። ከገዳሙ መነኮሳትም አንዱ አገኘውና ልጄ ሆይ ከወዴት መጥተሃል? ነው አንተ ሕፃን እንደሆንክ እመለከታለሁና አለው። እሱም አመጣጤ ከሮም ነው፣ ከአባ ጳኩሚስም ዘንድ የምፈልገው ነገር አለኝና አለው። ነገሩንም ከሰማ በኋላ ያመነኩሴ ወደ አባ ጳኩሚስ ዘንድ በእርጋታና በዝግታ ቀረበው። አባ ጳኩሚስም ከመንበሩ ተነስቶ በፍጹም ፍቅር አቅፎ ሳመው። የእግዚአብሔር ጸጋ በሱ ላይ አድሯልና። ቀጥሎም ስለምን ጉዳይ ወደ እኔ መጥተሃል አለው። እንዳንተ እንደ አባቴ መነኮስ ሆን ዘንድ መጥቻለሁ አለው። ልጄ ሆይ አንተ የንጉሥ ልጅ እንደመሆን መጠን የመንግሥቱ ወራሽ ነህና መንኩሰ ለመኖር ይቻልሃልና አለው። አባቴ ሆይ የምድር መንግሥት ኃላፊ ጠፊ ነው፣ ነገር ግን የማታልፈውን የማትጠፋውን ዘላለማዊት መንግሥት ወርስ ዘንድ ፈልጋለሁ አለው። አባ ጳኩሚስም የምንኩስና ሥራ ቀላል አይደለም፣ ወደ እኔ የመጡ ብዙዎች መታገስ ተስኗቸው ተሰናክለዋልና አለው። አባ ዘሚካኤልም አባ ጳኩሚስን አባቴ ሆይ ፈተና አድርግልኝና ሥራዬንም መርምር፣ ተረዳ ወይም ተመልከት አለው። አባ ጳኩሚስም አንተው ራስክን በራስህ ፈትን አለውና እሱም እሺ በጎ ብሎ በገዳሙ ካሉት መነኮሳት ጋር ለጥቂት ቀን ለፈተና ተቀመጠ። እንግዲህ አስቀድመን እንደተናገርነው የአባ ዘሚካኤልን ወደ አባ ጳኩሚስ የመምጣቱን የመድረሱን ነገር እና ስለ ምንኩስናውም የጠየቀውን ካለመጠየቅ እናብራራ ዘንድ ይገባል። ልጄ ሆይ እስኪ ጥቂት ተፈተን። መጽሐፍ ለእግዚአብሔር ተገዢ ወይም አገልጋይ ለመሆን በፈቀድክ ጊዜ አስቀድመ ነፍስህን መርምር፣ ሰውነትህንም ለሕማምና ለችግር አዘጋጅ ይላልና። ዳግመኛም ወርቅ በእሳት ካልተፈተነ ወርቅነቱ ስለማይታወቅ ሰውም እውነተኛነቱ ጠንካራነቱ የሚለካው የሚደርስበትን ጽዋቶ መከራ በትዕግሥት ተቋቁሞ ፈተናውን ያለፈ እንደሆነ ነው አለው።
ቅዱሱ አባታችን ዘሚካኤልም ቅዱሳን የፈጸሙትን ተጋድሎና ያላቸው መንፈሳዊ ትጋት ተመልክቶ ለምንኩስና የሚያበቁትንና የሚያስፈልጉትን ሥርዓተ ትምህርት ሁሉ በፍጹም ልቦናው ተገነዘበ ወይም ተማረ፣ አወቀ፣ ተረዳ፣ በማመንም ተቀበለ። አባ ጳኩሚስም ስለ ሃይማኖቱ ጽናት፣ ስለ ጠባዩና ስለ ቅንነቱ እጅግ አድርጎ ወደደው። ከዚህም በኋላ ልብስ ምንኩስናውን አለበሰው። የአባቶቼን የአባ እንጦንስንና የአባ መቃርስን አስኬማ ወይም ቆብ የባረከ እግዚአብሔር ያንተንም አክሊለ ምንኩስና ይባርክ ብሎ ባረከው። ከመነኮሰውም በኋላ ስሙን ዘሚካኤል ብሎ ሰየመው። እሱም ልክ እንደ ራሱ የታመነ ልጅ ሆነለት። አባ ዘሚካኤልም ከተወለደ ጀምሮ የምንኩስና ማዕረግ እስከተቀበለበት ጊዜ ድረስ የነበረው ዘመን 14 ዓመት ነው። ከዚህ በኋላ በታላቅ ትጋት በጸሎትና በጾም ተጸመደ። በጸጥታና በእርጋታ ተቀመጠ ወይም ኖረ። እሱ የፈጣሪውን እውነተኛ ጎዳና ፈላጊ ነውና ዝናውም በየሀገሩ ሁሉ እስከ አባቱ አገር ሮም ድረስ ተሰማ። ነገር ግን እኔ ደካማና ሐሳበ ውሱን ስሆን የዚህ ታላቅ ሰው የትሩፋቱን ገድል ልናገር ዘንድ እንዴት ይቻለኛል በማለት አሰብኩ። ነቢዩ ዳዊት የጻድቃን መከራቸው ፈተናቸው እጅግ ብዙ ነው ብሎ እንደተናገረ ድካሙንና ትዕግስቱን መናገር የሚቻለው ማን ነው? ትሩፋቱንና ገድሉንስ ጠንቅቆ መረዳት የሚቻለው ምን ልቦና ምን አንደበትስ ነው? ዳግመኛም ሐዋርያው ስለ ጥቂት ሥራችሁ እሱ በእጥፍ ይጨምርላችኋል ሲል ተናግሯልና። አባታችን አባ ዘሚካኤል ገና በሕፃንነት ዘመኑ የምንኩስና ማዕረግ መቀበሉን በሰሙ ጊዜ የሮም ቅዱሳን ወደ እሱ መጡ። እነሱም የቆስጥንጥንያው አባ ሊቃኖስ፣ የሀገረ ቁስያው አባ ይምዓታ ናቸው። አባ ጽህማ ከአንጾኪያ፣ አባ ጉባ ከቂልቅያ፣ አባ ፍፄ ከእስያ፣ አባ ጰንጠሌዎን ከሮም፣ አባ ሌፍ ከቂሳሪያ፣ እኒህ ሁሉ አባ ጳኩሚስ ካለበት ገዳም ደረሱ። አባታችን ዘሚካኤልም ወንድሞቹን ባያቸው ጊዜ ፈጽሞ ተደሰተ። ከተገናኙም በኋላ ሰላምታ ተሰጣጡ፣ እርስ በርሳቸውም ተቃቅፈው ተሳሳሙ። ከዚህ በኋላ እሊህ ወንድሞች አባ ጳኩሚስን ክቡር አባታችን ሆይ እኛንም አመንኩሰን አሉት። አባ ጳኩሚስም ልጆች ሆይ በሆኑ የምንኩስናን ቀንበር ልትሸከሙ ትችላላችሁን? አስጨናቂና ከባድም ነውና አላቸው። እነርሱም እግዚአብሔር ባንተ ጸሎት ስለሚረዳን አሁን እንችላለን፣ ወደዚች በር እንገባ ዘንድ ይህ ሕፃን መርቶ አምጥቶናልና አባቶ እኛንም እንደሱ አመንኩሰን አሉት። ያን ጊዜም አባ ጳኩሚስ የምንኩስናውን አጽፍ አጎናጸፋቸውና አመነኮሳቸው። ባረካቸውም፣ ለእያንዳንዳቸውም ስማቸውን ሰየማቸው። ከዚህ በኋላ እኔ 8ቱ ወንድሞች ራስን ዝቅ አድርጎ ለሌላው ክብር መስጠት፣ አርምሞና ትዕግስትን ፍጹም ገንዘብ በማድረግ በትጋትና ያለመታከት የሥርዓተ ማኅበርን አመሰራረትና ግብረ ምንኩስናን በመማር ከመምህራቸው ከአባ ጳኩሚስ ጋር ለብዙ ዓመታት ተቀመጡ። እነዚህ ወንድሞችም አባታችን ዘሚካኤልን መንጋውንም በጥንቃቄ እንደሚጠብቅ መልካም እረኛ ወደዚች ጎዳና ለመራህን ላንተ ታላቅ መባል ወይም ክብር ይገባሃል አሉት። ስለዚህም በሥጋዊ ዕድሜው አነስተኛ ሲሆን ስለ ጥበቡ በምክሩና በእውቀቱ የልጅ አዋቂ ስለሆነ አረጋዊ ተባለ። የመንፈስ ቅዱስ የባለሟልነት ጸጋ ስላደረበት ሰውነቱ በእውቀት ተሞልቷልና። አባ ጳኩሚስም የረፍቱ ሰዓት በደረሰ ጊዜ ከመንፈሳውያን ልጆቹ አንዱን ቴዎድሮስን አስጠርቶ ጽሕሙን ያዝ በማድረግ ሥጋዬን ወይም አጽሜን ከተቀበረበት ከዚህ እንድታወጣ ወይንም እንድታፈልስ አለው። ለቴዎድሮስ ግን ከተቀበረበት ቦታ ወደ ሌላ ቦታ በድብቁ ወስዶ
ወይም አዛውሮ እንዲቀብረው ያዘዘው መስሎት ነበረ። ሌላም ብዙ ነገር ነግሮት በገዳሙ ውስጥም የሚኖሩትን መነኮሳት በማህበሩ ሕግና ሥርዓት መሰረት ይጠብቃቸውና ያስተዳድራቸው ዘንድ አዘዘው። ቴዎድሮስም አባቴ ሆይ መልካም ነው፣ ያዘዝከኝን ሁሉ ፈጽማለሁ። ነገር ግን በሥርዓትህና በሕግ ያጸናኝ ዘንድ ስለ እኔ ወደ ፈጣሪ ጸልይልኝ አለው። አባ ጳኩሚስም ልጄ ሆይ እምነት ይኑርህ ብቻ እንጂ ሁሉ ይደረግልሃል አለው። በዚህን ጊዜ ሰውነቱ ለእግዚአብሔር ስትገዛና ስታገለግል ከኖረች በኋላ በጽር ወይም በግሪክ አገር በግንቦት 12 ቀን በእግዚአብሔር ቸርነት ቅድስት ነፍሱ ከሥጋው ተለየች። ከዚህ በኋላ አባ ቴዎድሮስና አባ አርሴስንዮን በአባ ጳኩሚስ ፈንታ የገዳማቱ አስተዳዳሪ አድርገው ሾሟቸው። ይልቁንም አባ ቴዎድሮስን በጣም አፈቀሩት። እሱ በእነሱ ዘንድ ታማኝነት ያለውና የቃሉ አነጋገር ወይም የትምህርቱ ጣዕም የብዙዎችን ሰውነት ታረካለችና። ስለዚህም ወንድሞች መነኮሳት በጣም ተደሰቱ። እንደ አባታቸው ወይም እንደ መምህራቸው ሕግና ሥርዓት የገዳሙን ሥርዓት ማህበር መጠበቅ ወይም ማስተዳደር የሚችል መልካም እረኛ ወይም ማስተዳዳሪ አግኝተዋልና። አባ ቴዎድሮስም የእኒህ 8ቱ ቅዱሳን ወንድሞች የእርስ በእርስ መዋደድና የጽድቃቸውን ሥራ ተመልክቶ እጅግ ተደሰተ። ይልቁንም ብፁዕ አባታችን ዘሚካኤልን ፈጽሞ ወደደው። ከቀድሞ ጀምሮ የእሱን ስነ ምግባር ያውቅ ነበርና፣ ስለዚህም እንደ ልማዱ ከእነሱ ጋር በጾምና በጸሎት ተባብሮ ለመኖር ፈለገ። ከዚያም የአባታችን የዘሚካኤል እናቱ ንግሥት ድና የልጇን ዜና ሰምታ ወደ እሱ መጣች። ስለ እሷም እናትህ ንግሥት ድና መጥታለችና ና እንሂድና ሰላም በላት አሉት። እሱም ስለ ክርስቶስ ስለ ከሷ ከእናቴ ተለይቻለሁና ፈጽሞ አልሄድም አላቸው። አባ ቴዎድሮስም ፈጥነው ወደ እናትህ ሂድ እንጂ ስለ አንተ ከሩቅ አገር መጥታለችና አለው። አባ ቴዎድሮስንም ጌታ ኢየሱስን እነሆ እናትህና ወንድሞችህ በውጭ ቆመው ይፈልጉሃል ባሉት ጊዜ የሰማይ አባቴን ፈቃድ ከሚፈጽሙ በስተቀር እናቴስ ወንድሞቼስ እህቶቼስ እነማን ናቸው ሲል በቅዱስ ወንጌል የተናገረውን አልሰማህምን? ስለሆነም ለመሄድ አልችልም አለው። እናቱ ንግሥት ድናም ልጄ ሆይ 9 ወር የተሸከመችህን ማኅፀኔን ወተት አጥብተው ያሳደጉህን ጡቶቼን አስበ ስለ ኃጢአቴ አትናቀኝ፣ አታቃለኝ። ልጄ ሆይ ለአንድ ጊዜ ፊትህን ታሳየኝ ዘንድ ወራሴ ርስቱ አድርጎ በመረጠ በፈጣሪ ያማጽናለሁ ስትላከችበት። ወንድሞች መነኮሳትም አባታችን ሆይ ይህንንስ አታድርግ፣ ክብሯንና ብልጽግናዋን ትታ ወደ አንተ የመጣችው በእናትህ ላይ ልብህንም አታስጨክን። ከጎዳናው ርቀት የተነሳ ያገኛትን ድካምና ከሰውነቷ የወረደውን ወዝ ወይም ላብ አስብ በማለት አጥብቀው ለመኑት። በዚህ ጊዜ ፈጥኖ በሩጫ ወደ እናቱ ሄደና ከተገናኙ በኋላ እናቴ ሆይ ከዚህ ምን አምጥቶሻል አላት። እናቱም እኔም እንዳንተ አልባሰ ምንኩስና እንጎናጸፍ ዘንድ መጥቻለሁ አለችው። እሱም እናቱ እመነኩሳለሁ በማለት በተናገረችው አነጋገር እጅግ ተደሰተ። ፈጥኖም ወደ ገዳሙ ገባና ለአባ ቴዎድሮስ ነገረው። ከዚህ በኋላ አመንኩሰው ልብሰ ምንኩስና አጎናጽፈው ከቅዱሱ ከአባ ቴዎድሮስ እናት ጋር አስቀመጧት። የአባ ቴዎድሮስ እናት አስቀድማ መንኩሳ በገዳም ውስጥ ካሉ የሴት መነኮሳት ጋር ከዚያ ትኖር ነበርና፣ የአባ ጳኩሚስ እህትም እንደዚሁ መንኩሳ ከወንድሞች መነኮሳት ገዳም ትንሽ ራቅ ብሎ ከሚገኝ የሴት ገዳም የእህቶች መነኮሳት አስተዳዳሪ ሆና ከዚያ አለች። እሷም ለብዙዎች መነኮሳት እንደ እናት ሆናቸው ትኖር ነበረ። አባ ቴዎድሮስም በሴት ገዳም ለሚኖሩ ለእህቶች መነኮሳት እግዚአብሔርን የሚፈራ አረጋዊ ወይም ሽማግሌ የሆነ
ስሙ ጴጥሮስ የተባለ ሰው ሾመላቸው። እሱ በአዋቂነቱና በአስተዋይነቱ እጅግ የከበረ ነውና። በገዳሙ ውስጥ ከሚገኙ መነኮሳት መካከል እናቷ ወይም እህቷ ወይም ከዘመዶቿ ወገን ቢመጣ ከሽማግሌው ከጴጥሮስ ጋር ልከው ከዘመዶቿ ጋር እንድትገናኝ ያደርጋሉ። በዚያ ጊዜ ይህቺ የአባታችን የዘሚካኤል እናት ከገዳሙ መነኮሳት ዘንድ ልዩ ልዩ መንፈሳዊ ትምህርቶችን ስትማር ቆየች። እግዚአብሔርንም በፍጹም ልቦኗ የምትወደው ነች። ለዚህ ሁሉ አባታችን ዘሚካኤል በኋላ አረጋዊ የተባለ በገዳሙ ውስጥም እግዚአብሔርን ሲያገለግል በቆየበት ጊዜ ሁሉ ለገዳሙ ቤተ ማህበር የሚላክበት ጊዜ ያለ፣ ለመምህሩ ለቅዱስ አባ ቴዎድሮስም የሚላክበት ጊዜ ያለ፣ በበጎ ሥራ እየበለጸገ ብዙውን ነገር በመተውና በማገልገል በጾምና በጸሎት ጸና። የተማራቸውንና የሚያውቃቸውን ወደ ጽድቅ ጎዳና የምትመራውንና መንፈሳዊ መርማሪዎችን ሁሉ ለወንድሞቹ ያስረዳ ነበረ። እሊህም ወንድሞች መነኮሳት ከአባ ቴዎድሮስ ዘንድ ለ7 ዓመታት ያልተቀመጡ። በዚያ ጊዜ ግን ገሪማ የተባለ አባ ይስሐቅ ከነሱ ጋር አልነበረም። ከዚህም በኋላ እነዚህ ወንድሞች ወደ ሀገራቸው ተመልሰው ይሄዱ ዘንድ ፈልገው አባታቸው አባ ቴዎድሮስንና አባ አርሴስንዮን ስንበት ጠየቁ። በማኅበረ ገዳሙ የሚኖሩ ከተወደዱ ወንድሞቻቸውም ጋር ተሰነባበቱ። እነሱም እግዚአብሔር የፍቅር አንድነት ሸኟቸው። ከትውልድ ሀገራቸው ሮም ከደረሱም በኋላ ብዙ ድንቅ ድንቅ ታምራትን እያደረጉ በቀኖና በጾምና በጸሎት በብዙ ትጋት በዚህች ሀገር ለጥቂት ጊዜ ተቀመጡ። ሀገራቸው ሮሜንም ከቅዱሳን አባቶቻቸው ዘንድ በተማሩት ትምህርት ወደ ቀናች ሃይማኖት መለሷት። ዳግመኛም በምድረ አዜብ ወይም ደቡብ ብሔረ ኢትዮጵያ የሚኖሩ ሰዎች ደጋጎችና መታሰቢያዋን የሚያደርጉ ነገሥታቶቿም ሃይማኖታቸው የቀና ስለመሆናቸው ጌታችን ኢየሱስ ክርስቶስ ለእመቤታችን ለድንግል ማርያም አስራት የሆኗት ዘንድ በቃል ኪዳን እንደሰጣት በቅዱሳት መጻሕፍት አግኝተው ተረዱ። ይህ አባታችን አረጋዊም የቀናች ሃይማኖትን ቃል ያለ ድካምና ያለ ስንፍና ለሁሉ ያስተምር ነበረ። እሱ በመለኮት ጽዮነት የታፈጠ ነውና ይልቁንም የማስተማር ጥበብና እውቀት የሐሳብ ጥልቀት ያለው ከመሆኑ የተነሳ የሚናገራቸው ቃላት ሁሉ የጣሙ የጣፈጡ ናቸው። ዓይኖቹ በትክክል ይመለከታሉ፣ ጆሮቹ ነቅተው ተግተው ይሰማሉ። ስለዚህም ሕዝቡ ሁሉ በሱ ቃል ለማመን በሱ ጎዳና ለመመራት አጥብቆ ይፈልጋል። እሱ ከራሱ ይልቅ ለብዙሃኑ ያስባልና። በዚያን ጊዜም አምላክን በወለደች በእመቤታችን በድንግል ማርያምና ጌታችን አስራት አድርጎ በሰጣት በዚያች ሀገር ማለት በኢትዮጵያ ፍቅር ልቡ ተነደፈ። ከዚህም በኋላ ማንም ሰው ሳያውቅና ሳያየው ከሁለቱ ደቀ መዛሙርቶቹ ጋር በሌሊት ወጥቶ ሄደ። ቅዱስ ሚካኤልም እየመራውና በክንፉ ተሸክሞት በዘመኑ ባሉት ንጉሥና ጳጳሱ ካሉበት አክሱም ከተማ ፈጥኖ አደረሰው። ያለ መምህራንና ያለ አስተማሪ ያመነች የዚችን ሀገር እምነቷንና የሥነ ሥርዓቷን ሁኔታ ተመለከተ። በዚያም ጥቂት ቀን ከተቀመጠ በኋላ ፈጥኖ ወደ ሮሚያ ሄደና በኢትዮጵያ ባይኑ የተመለከተውንና በጆሮም የሰማውን ሁሉ በዚያ ላሉ ወንድሞቹ ነገራቸው። ወንድሞቹም ከአንደበቱ ይህንን ቃል በሰሙ ጊዜ ፈጽሞ ተደሰቱ። እርስ በርሳቸውም እኛም ወደዚች ሀገር መሄድ አለብን ተባባሉ። የእነዚህ የቅዱሳን ልብ በክርስቶስ ሃይማኖት የእሳት ወላፈን ተቃጥሏልና ወይም ተሟሙቋልና ያላቸውን የመገልገያ ዕቃ ይዘው ከታቦቶቻቸውና ከካህናቶቻቸው ጋር ከነዋየ ቅዱሳትና ከመጻሕፍቶቻቸው ጋር እንዲሁም ከመሰል ወገኖቻቸው ጋር ሆነው ፈጥነው ወጥተው አስቀድሞ መንገዷን በሚያውቃት በአባታችን በዘሚካኤል መሪነት
ንጉሡና ጳጳሱ ካሉበት አክሱም ከተማ ደረሱ። ንጉሡና ጳጳሱም እሊህን ቅዱሳን በተመለከቱ ጊዜ ፈጽመው ተደሰቱ። ስላመጣጣቸውም ሁኔታ በጣም አደነቁ። ይልቁንም ስለ ስነ ምግባራቸውና ስለ ሃይማኖታቸውም እጅግ አድርገው ወደዷቸው። እነዚህም ቅዱሳን ያመጣጣቸው ወይም የመጡበት ዘመን ከኢትዮጵያ ነገሥታት አብርሃና አጽብሃ ጀምሮ 6ኛ ንጉሥ የነበረ የሰልአደባ ልጅ አልአሜዳ በነገሰ በ5ኛው ዓመት ላይ ነው። እኒህም ቅዱሳን በዚያው በመጡበት ዘመን በሮም ነግሶ ከሚገኘው ወንድማቸው ከይስሐቅ ዘንድ ላኩበት። የቅርብ ወንድማቸው ከመሆኑም በላይ እነሱ በጣም ይወዱት ነበርና የነገሥታት ወገን እንደመሆናቸው መጠን አባታችን ዘሚካኤልም ለአባታችን ለይስሐቅ የእህት ልጅ ነው። መልእክቱም እንደደረሰው 7 ዓመት በሮም ከነገሰ በኋላ መንግሥቱን ትቶ በሌሊት ተነስቶ ወጣ። መልአኩ ገብርኤልም ተገለጸለትና ብርሃናዊ በሆነ ክንፉ ተሸክሞ ቅዱሳን ወንድሞቹ ተሰብስበው ከሚገኙበት በአክሱም ከተማ ከቀኑ በ3 ሰዓት አደረሰው። ወንድሞቹም ባዩት ጊዜ ፈጽሞ ተደሰቱ። አንገት ለአንገትም ተቃቅፈው ተሳሳሙ። መሪር የሆነ የናፍቆት ለቅሶም አለቀሱ፣ ተላቀሱ። ስለዚህም እኒህ ወንድሞች አቤቱ በቸርነትህ ሁል ጊዜ ለምትሰበስበን ለጌትነትህ ምስጋና ለመንግሥትህም ክብር ይገባል እያሉ በአንድነት እግዚአብሔርን አመሰገኑት። በዚያን ጊዜ እንደነሱ አመነኮሱትና አስኬማ ከጫኑለት በኋላ በአንዲት የጸሎት ቤት በአንድነት ሆነው ለጸሎት ተጠመዱ። ንጉሥና ጳጳሱም ስነ ምግባራቸውን በተመለከቱና ያነጋገራቸውን ቅልጥፍና የቃላቶቻቸውን ለዛ መዓዛ ባዩ ጊዜ ፈጽሞ አከበሯቸው። ብዙ ድንቅ ታምራትን እያደረጉ ቆዩ። የሰማይ መላእክትም ዘወትር ባለመለየት ይጎበኟቸው ነበረ። ጌታችንና አምላካችን ኢየሱስ ክርስቶስም ዘወትር እየተገለጸ ይጎበኛቸው ነበረ። በጸሎታቸው ሙት ያስነሳሉ፣ ለምጽ ያነጻሉ፣ አጋንንት ያወጣሉ፣ ዕውር ያበራሉ። ለእያንዳንዳቸውም የሃይማኖታቸውን ኃይል አሳዩ። ከእነሱ መካከል ተራራ ያፈለሱ አሉ፣ ባሕሩንም ከፍለው ደረቅ መንገድ የከፈቱ አሉ። ጠዋት ዘርተው ማታ የሚሰበስቡ ወይም የሚያጭዱ አሉ። የስንዴውን አዝመራ ወይም ነዶ በግራር ዛፍ ላይ አበራይተው ወይም አሂደው የዛፉ ቅጠል ሳይረግፍ በሮቹም ከዛፉ ላይ ሳይወድቁ ምርቱ ብቻ እየወረደ በአውድማው ላይ እንዲከማች ወይም እንዲቆለል የሚያደርጉ አሉ። ወዲያውም ስንዴውን ለመገበሪያ ሰይመው ለ9 ሰዓት መስዋዕተ ቁርባን ያደረሱ አሉ። በልሙጥ ወይም በአለት ድንጋይ ላይ የወይራ ተክል ተክለው በዚያኑ ጊዜ ጸድቆ ለምልሞ ታላቅ ዛፍ ከሆነ በኋላ በእግዚአብሔር ፈቃድ ግንዱ ደርቆ ቆርጠውና ፈልጠው እንጨቱን ወይም ፍልጡንም አንድደው እሳቱ ፍም ከወጣው በኋላ ፍሙን በቀጭን ሻሽ ወስደው ለ9 ሰዓት የቅዳሴ ማዕጠንት ያደረሱ አሉ። ለቤተ ክርስቲያን አገልግሎት የሚውልና ለሥርዓተ ቁርባን ማከናወኛ ወይም ማዘጋጃ የሚሆን ውሃው ሳይፈርስ በወንፊት ማይ ወይም ውሃ የሚቀዱ አሉ። ከእነሱም አንዱ ባረፈ ጊዜ የሥጋቸው ሥርዓተ ግንዘት በመላእክት እጅ የተከናወነ አለ። ይልቁንም ቁመና ርዝመቱ ከታላላቅ ገደል እጅግ በጣም የሚበልጥ የድንጋይ አምድ ከወንዝ ማዶ ዘንበል ብሎ መጥቶ ሥጋቸውን በክብር ተቀብሎ በተራራው ጫፍ ላይ እስከ ዛሬ ድረስ ፈጽሞ ሳይነቃነቅና ሳይናወጽ ቀጥ ብሎ ቆሞ ይገኛል። የሰዎቹም የመግነዝ ምልክት አዋቂ ወይም ጥበበኛ እንደ ሳለው ስዕል በድንጋዩ አምድ ላይ ተስሎ ወይም ተቀርጾ ይታያል። ቆመው ጸሎት በሚጸልዩበት ጊዜ 10 የእጆቻቸው ጣቶችና 10 የእግሮቻቸው ጣቶች እንደ ፋና የሚያበሩበትና እንደ መብረቅ የሚብለጨለጩበት ጊዜ ያለ። ሀገራችን ኢትዮጵያ
ያለ አንዳች ሐዋርያ ስብከት አስቀድማ በክርስቶስ እንዳመነችና በዚህም ምክንያት የልዕልናዋን ታሪክ ለዓለም ለማስታወቅ ፈጥነው የሄዱ አሉ። የኢትዮጵያ ምድር በእነዚህ ቅዱሳን ኪደተ እግር ተቀደሰች። በውስጧም በመመላለሳቸው አውራጃዎቿና አደባባዮቿ ሁሉ ታደሱ። እነዚህ ቅዱሳን ወደ ኢትዮጵያ በመግባታቸው መዓዛ ትምህርታቸው በየአውራጃዎቿ ተሰራጨ። የእምነቷንም መሠረት አጸኑ። የክቡር አባታችን የአቡነ አረጋዊ ጸሎቱና በረከቱ የእነዚህ ቅዱሳን ጸሎትና ቃል ኪዳን ሁሉ ከሁላችን ጋር ለዘላለሙ ጸንቶ ይኑር፣ አሜን።